የሌባ አይነ ደረቅ መልሶ ሊብ ያድርቅ አለ ያገሬ ሰው ማለት ነው። እና ሌባ ሌብነቱን እኮ መቼም ሊያምን አይችልም ጋይሶችዬ። እና ቡዚ አሁን ላይ አብርሃም ጥፋተኛ እንዳልሆነ አንተና ሩታና ፍቅር ናችሁ ተስማምታችሁ ይሄን ነገር ያደረጋችሁት ፍቅር ማን ነው አብርሃምንና ሄርሜላን አንድ ላይ እንዳይሆኑ ስለምትፈልጉ ነው፣ መበቀል ስለምትፈልጉ ነው ምናምን። ፍቅር ብቻ አይደለችም በዚህ ነገር ውስጥ ያንተ እጅ አለበት ምናምን በቃ እያለች ልክ ራሷ እንደ ንጹህ ሰው እሷ እንደ ጻድቅ ሌሎቹ እንደ ኃጢአተኛ ሰዎች ታስባለች። እና ዴቭ ራሱን ዛሬ አስጠልቶኛል ማለት ነው። ቡዜንም ሳያት በጣም ነው ያስጠላችኝ፣ አንገሸገሸችኝ። ምን ነው ሸዋ ሰላም ሰላም ውዶች እንዴት ናችሁ? ደህና ናችሁልኝ? ያላችሁ ላይ ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁልኝ? ሁሉ ሰላም ባላችሁበት ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት ውዶች የኔ ወርቆች ማለት ነው። እንግዲህ ወደ ገደለው ልግባላችሁና ማለት ነው። ምሽታችሁ እንዴት ነበር? ውሏችሁ የኔ ውዶች ውሏችሁ እንዴት ነበር? እንኳን ፈጣሪ ለዚች ደቂቃና ሰዓት አደረሳችሁ የኔ ውዶች። ምሽታችንን ፈጣሪ ባርክልን፣ ቀናችን እንደባረከው ማለት ነው። ወደ ገደለው ስንገባ እንግዲህ ቡዜና ዴቭ ኤፍሬምን ሊበሉት እኮ ምንም አልቀራቸውም እኮ በቃ ሊበሉት ነው የምላችሁ። በቃ እንዴ ፍጥጥጥ አደረጉት ማለት ነው። እሱም በርግጥ የሚመለስ ልጅ አይደለም፣ በጣም ጎበዝ ነው። እውነቱን ነው የነገራቸው። አብርሃም አይለወጥም፣ አይቀየርም። መቼም ቢሆን አብርሃም ሴት ልጅ አስደስቶ በፍቅር አይኖርም። ከአንዷ ጋር ሲል የአንዷ ልብ ሲሰብር የአንዷ ልብ ሲጠግን ነው የሚኖረው። ስለዚህ በፍጹም ይሄን ነገር ማንም ሰው ስላናገረውና ማንም ሰው አድርግ ስለተባለ አይደለም፣ ወይንም ደግሞ ፍቅር ማንም ሰው አድርጊ ብሏት አይደለም። እኛ እዚህ ነገር ውስጥ የሌለበትም ብሏልና ሲጀመርም ደግሞ ሩታ ራሱ እዚህ ነገር ውስጥ ብትኖርበት አደነግጥም ነበረ። አብርሃም የሴት ልብ መስፈር የለመደው ነገር ነው። ግን አንቺ እንዴት እንደዚህ ታረጊያለሽ ምናምን ብላ ፍቅር ነበር ስትናገራት የነበረውና ግን እነሱ እያስመሰለች ነው የመሰላቸው፣ እያስመሰሉ ምናምን ገባቻል ምን ባላወቀ ምናምን ነው የመሰላቸውና በነገራችን ላይ ሌባ ነኝ ብሎ አይናገርም። ሌባ ሲጠሩት አቤት ነው፣ ሌላ ሰው ሲጠሩት ግን እሱ ግን አቤት ይላል ማለት ነውና ስለዚህ ቡዜም ደግሞ እንደዚህ የምትቃጠልበት የምትናደድበት ምንም ምክንያት የላትም። ራሱ ባለ ጥፋተኛው ነው ያለ እዚህ ጋም ደግሞ ተበዳዩ ሄርሜላ ያለች እነሱ ምንድናቸው በመሀል እየገቡ የሚያለቃልቁት አለቅላቂ ሁላ ማለት ነው። ኤፍሬም ትክክል ነው የተናገረው ነገር በነገራችን ላይ ሁሉም በእርግጥ አለቅላቂ ነው፣ ግን ደግሞ ኤፍሬም ትክክለኛ ነገር ነው የተናገረው። አብርሃም መቼም ቢሆን አንድ ቦታ ተቀምጦ ተለውጦ አይቀመጥም ብሏል። እውነት ነው፣ ያውቀዋል፣ ወንድሙ ነው።